በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር ሊቀ ምሁራን የኔታ አስተርአዬ፣ ክቡር ቀሲስ ተገኝ፣ ክቡር ወንድማችን መምህር ያሬድ፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም ሁላችሁም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። በቅድሚያ ያው የበዓላት ሰሞን ስለነበረ ድካም ይኖራል በሁላችንም። እናንተም እንዲሁ ታቦቱን በማጀብ በመዘመር በልዩ ልዩ ተሳትፎዎች እንደቆያችሁ ይታወቃል። የፀሐዩ ሐሩር ቃጠሎ ሁሉ የድካም ወቅት ነውና ያንን ድካም ተቋቁማችሁ ቃላችሁንም አክብራችሁ በዚህ ሳምንታዊ ጉባኤ ስለተገኛችሁ ለሁላችሁም እግዚአብሔር ጸጋውን በረከቱን ያድላችሁ። ዛሬ ጉባኤ ሐዲስ ኪዳን ብቻ አይደለም። ማህበረ አቤኔዘር ተብሎ የሚጠራው በየወሩ በ14 ይህንን ጉባኤ ያደርጋል። ያው በአጋጣሚ ከጉባኤ ሐዲስ ኪዳን ወይም ከሳምንታዊ ጉባኤ ጋራ ስለተገጣጠመ እኛ እንሸፍነዋለን በሚል ነው እንጂ በየወሩ እንደምታውቁት መምህራን ዘማሪያን እየተጋበዙ ትልቅ ጉባኤ የሚደረግበት ዕለት ነውና ይህንንም ለማስታወስና ወጣቶቹንም እግዚአብሔር እንዲጠብቅልን የእርሱ ቅዱስ ፈቃድ ይሆንልን። ለዛሬ ወር ሌላ እንግዳ መምህር ይጋበዛል፣ ዘማሪም ይጋበዛል። ስለዚህ ዛሬ ወር 14 ቅዳሜ የካቲት 14 ማለት ነው። ቅዳሜ ቀን ተገኝታችሁ በዚሁ ጉባኤ እንድትሳተፉ በየወሩ ይሄ ጉባኤ ስላለ እንድትሳተፉ አደራ ለማለት እንወዳለን። ሳምንታዊ ጉባኤ ብቻ አይደለም። ከጀመርኩኝ እንደሚታወቀው የፊታችን ሰኞ 18 ነው የሰማዕቱ የቅዱስ ጊዮርጊስ ዝርወተ አጽሙ ተብሎ የሚጠራ የአጽሙ መበታተን ምድር ላይ መረጨት የዚያ በዓል የምታሰብበት ስለሆነ እሑድ ማታም ጉባኤ አለ። ሰኞም እንዲሁ ንግስ አለ። እንደምታውቁት የቃል ኪዳኑ ታቦት ወጥቶ እንባረካለን እና በዚህም አጋጣሚ ማታውቁ ካላችሁ ለሌሎችም ለባልደረቦቻችሁ ለስራ ለትምህርት ባልደረቦቻችሁ እየነገራችሁ በቅዱስ ጊዮርጊስ ፊት እንድትገኙ በእግዚአብሔር ስም ለማሳሰብ እወዳለሁ። በ18 ብቻ አይደለም። እንደሚታወቀው በ16 ሁሉ ጉባኤ አለ ታውቃላችሁ። ለምሳሌ ዛሬ 14 ዓርብ 15 ቅዳሜ 16 የእናታችን የቅድስት ኪዳነ ምሕረት ታቦት በዚህ ቦታ አለ። ልክ የአቡነ አረጋዊ ታቦት እንዳለው ሁሉ ማለት ነው። ስለዚህ የእናታችን የቅድስት ድንግል ማርያም የቃል ኪዳኗ መታሰቢያ የሆነው ወርሃዊ በዓል በየወሩ በ16 ይከበራል። እንዲሁም የካቲት 16 እና ነሐሴ 16 ደግሞ የቃል ኪዳኑ ታቦት ወጥቶ ንግስ በዓል ይደረጋል እና ይህንንም እያወቃችሁ ለሌሎችም እያካፈላችሁ መሆን አለበት። ይህን የምናገረው ለምንድን ነው? በተለይ በአጥቢያችሁ መኩራት መቻልና አጥቢያችሁ ውስጥ የሚደረገውን ነገር ማወቅ አለባችሁ። ለምሳሌ በየአጥቢያችሁ መቼ መቼ ማህሌት ይቆማል፣ መቼ መቼ ንግስ አለ፣ መቼ መቼ ታቦት ይወጣል፣ ማን ማን ታቦት አለ፣ በወር ውስጥ ስንት ጊዜ ይከበራል፣ በወር ውስጥ ስንት ጊዜ ጉባኤ ይደረጋል፣ ትልቅ ጉባኤ ይደረጋል፣ በወር ውስጥ ስንት ጊዜ መምህራን ዘማሪያን ይጋበዛሉ የሚለውን ማወቅ አለባችሁ። ማህበር ማድረግ የምትፈልጉ ከሆነ በቅድስት ኪዳነ ምሕረት ስም ማህበር፣ በቅዱስ ቂርቆስ ስም ማህበር፣ በአቡነ አረጋዊ ስም ማህበር፣ በቅዱስ ጊዮርጊስ ስም ማህበር ጽዋ ማድረግ ትችላላችሁ። ስለዚህ አጥቢያችሁ ማወቅ አለባችሁ። በአጥቢያችሁ መኩራት አለባችሁ። የቅዱስ ጊዮርጊስን ህንፃውን
ፕሮፋይል እያደረጋችሁ ይሄ ቦታ እኮ የኛ ቦታ ነው፣ ይሄ ቦታ እኮ የምናስቀድስበት ቦታ ነው፣ ይሄ ቦታ የምንቆርብበት ቦታ ነው እያላችሁ በቦታችሁ ልትኮሩ ይገባል እንጂ የቦታችሁ ውስጥ ባይተዋር መሆን የለባችሁ። ሁልጊዜ መልእክት የሚነገራችሁ መሆን የለባችሁ። የዚህን የአጥቢያውን አካባቢ ነው የምላችሁ። ከሩቅ የምትመጡ ትኖራላችሁ። ከሩቅ የምትመጡ ብታውቁ ሰየው፣ ባታውቁ ግን ግዴታ አይደለም። አጥቢያችሁ የሆናችሁ ግን ግዴታችሁ ነውና እነዚህ ነገሮች ማወቅ ይገባል። እግዚአብሔር ለሁላችንም ማስተዋሉን እንዲያድለን የእሱ ቅዱስ ፈቃድ ይሆንልን። ምክንያቱም አሁን እያስተማርን ያለነው ስርዓተ ቅዳሴ ነው። ስርዓተ ቅዳሴ አንዱ ዓላማ ለቤተክርስቲያን እንግዳ እንዳንሆን ነው። ቤተክርስቲያን ለኛ እንግዳ እንዳትሆን፣ እኛ ደግሞ ለቤተክርስቲያን እንግዳ እንዳንሆን። በሌላ አገላለጥ ቤተክርስቲያን ለኛ ባዕድ እንዳትሆን፣ እኛም ለቤተክርስቲያን ባዕድ እንዳንሆን እንድንጠጋት ነው፣ እንድንቀርባት ነው። ቤተክርስቲያንን በራሷ በቤተክርስቲያን ቋንቋ ማውራት እንድንችል መግባባት እንድንችል ነው። ለምሳሌ አሁን በቅዳሴ ብዙ የምንቸገርባቸው እናንተ የምትቸገሩባቸው ምንድነው? ምን እየተባለ ነው ተብላችሁ ስትጠየቁ ምን እየተባለ እንደሆነ አታውቁም ብዙዎቻችሁ። ለምሳሌ ምናልባት አሐዱ እየተባለ ልትሉ ትችላላችሁ። በተለምዶ እምነበሃ እየተባለ የሚለው በጣም ጥቂት ሰው ነው። ለዚህ ነው አሁን መምህር ያሬድ ሲያስጠኗችሁ እስኪ በሉ እምነበሃ በሉ እስኪ ሲሏችሁ ነበር። ዘሩን መስቀል አብርሃ በሉ እስኪ ሲሏችሁ ነበር። ሁሉ ዘገብራ በሉ እስኪ ሃሌሉያ አመበው በሉ እስኪ ሲሏችሁ ነበር። ለምንድን ነው አሁን እነዚህን እንድትሉ የሚደረገው? ቢያንስ የመጀመሪያውን ካወቃችሁት ምን እየተባለ ነው እህቴ ተብላችሁ ስትጠየቁ እምነበሃ እኮ እየተባለ ነው ትላላችሁ። ከዛስ ያ ሰው አሃ እምነበሃ እየተባለ ከሆነ ገና ቅዳሴ አልገቡም ማለት ነው ይላል። መግባት እችላለሁ። ምክንያቱም መግባት የማይቻለው ከምን በኋላ ነው? ከምን በኋላ ነው? ከአሐዱ በኋላ። አያችሁ፣ እችን ይዛችኋል። ከአሐዱ በኋላ ነው መግባት የማይቻለው። ስለዚህ እምነበሃ እየተባለ ነው። አይ መስቀል አብርሃ እየተባለ ነው። ሃሌሉያ አመበው እየተባለ ሁሉ ዘገብራ እየተባለ ነው። አንቲ ውእቱ መሶበ ወርቅ እየተባለ ነው ሲባል መግባባት ቻላችሁ ማለት ነው እርስ በርስ። አያችሁ፣ ስለዚህ ያ ሰው ሩጦ ቅዳሴ አቋርጦ ከመግባት ከመቀሰፍ ይድናል ማለት ነው። እና እያስተማርናችሁ ያለ ነው ዜማ ብቻ አይደለም፣ የቤተ ክርስቲያኒቱን ቋንቋ ጭምር ነው እያስተማርናችሁ። ይሄን እንድታውቁት ያስፈልጋል፣ የቤተ ክርስቲያኒቱን ቋንቋ። ለምን አሁን አንዳንዱ ሰው እምነ በሃ ሲባል እምነ በሃ የሚለውን ሁለቱን ቃላት ራሱ ለያይቶ ላያቅ ይችላል። እምነ በሃ ምንድን ነው ሊል ይችላል። በእንቆጳዝዮን የሚለውን ቃል እንኳን እናንተ ይቅርና በጣም ጥቂት ሰዎች የቤተ ክርስቲያን ትምህርት ተምረናል የሚሉ ሰዎች ራሱ አንዳንዶቹ በእንቆጳዝዮን የሚለውን ለይተው የማያውቁት አሉ። ጥቂቶች እንደው ቀዳሾቹን አይደለም እምላችሁ ቤተክርስቲያን እቀርባለሁ የሚል ሰው እና የቤተ ክርስቲያኒቷን ቋንቋ ጠንቅቃችሁ እንድታውቁ ጭምር ነው። ሀበነ እየተባለ ነው ሲባል ምን ማለት ነው? ተዘከረነ እየተባለ ነው ሲባል ምን ማለት ነው? አሜን ተብሏን ሲባል ምን ማለት ነው? በሰላም ግቡ ተብሏን ሲባል ምን ማለት ነው? እነዚህ ነገሮች ማወቅ። እግዚኦታ እየተባለ ነው ሲባል ምን ማለት ነው? ጸሎተ ንስሐ እየተደገመ ነው ሲባል ምን ማለት ነው? አሁን አንዳንድ ቦታዎች እኔ የማስቀድስባቸው ቦታዎች አሉ። ዝም ብሎ ውጭ ሆኜ ከህዝቡ ጋር የማስቀድስባቸው ቦታዎች እና አንዳንድ ቦታ ምዕመኑ አዛዥ ይሆናል። እዚህ አንቺ አሰግጅም እንደ ስገጅሽ ነው ይባባላሉ። የማይሰገድበት ቦታ ላይ እኮ ነው። እኔ በጣም ይገርመኝ። ስለዚህ ምንድነው አንዳንዱ ሰው ካለማወቅ የተነሳ ከየዋህነት እኮ ነው፣ ተንኮል የለበትም። ከየዋህነት የተነሳ ይሰግዳል። ከዛስ ያ የሰገደው ሰው ችግሩ ምን እንደሆነ ታውቃላችሁ? እንደሰገደ እሷ ተነስ እስከምትለው ድረስ ይጠብቃል፣ ወይ ደግሞ ተነሽ እስከምትላት ድረስ ይጠብቃል። ስለዚህ ሴትዮዋ እንደሰገደች እግዚኦታው ሊያልቅ ይችላል። ተመልከቱ። ምክንያቱም እቺ ሴትዮዋ አታውቅም። ስገጅ አለቻት፣ ሰገደች። ከምን እስከምን ነው የሚሰገደው? እንጃ። ከዛ በኋላ ያቺ ሴትዮ ወይም ያ ሰውዬ ቅዳሴ ላይ ያ ቃል ሲሰማው እየሰገደ የማይሰገድበት ቦታ ይሰግዳል። እና አዲስ አበባ ውስጥ የተሰሩ አዳዲስ ስርዓቶች አሉ። እና እነዚህን እንግዳ የሆኑ ስርዓቶች፣ ልክ ያልሆኑ ስርዓቶችንና ትክክለኛውን ስርዓት ለይታችሁ እንድታመልኩ በቤተ ክርስቲያን ቋንቋ እንድታወሩ ጭምር ነው ይሄን ስርዓተ ቅዳሴ የምናስተምራችሁ እንጂ የግድ እናንተ ዜማውን ይዛችሁ ዜማውን እያሳመራችሁ ትሉታላችሁ ብለን አይደለም። ደግሞ በጣም በጥሩ ሁኔታ የምታዜሙ አላችሁ። ቁጭ ብለን የምናወራው ስለ እናንተ ነው። ጥሩ ለውጥ እንዳላችሁ ነው እየተነጋገርን የነበረው። እውነቴን ነው። ለማበረታታት ለማጽናናት ምናምን አይደለም። በጣም ጥሩ ነው። በተለይ ደግሞ በሴቶች በኩል በጣም ግሩም ነገር አለ። ያው ወንዶች ድምጻቸው ትንሽ ከፍ ካረጉት ጎርነን ብሎ ስለሚወጣ ያስደነግጣል አንዳንዴና ለዛ ብሎ መሰለኝ ቀነስ የሚያረጉት ለዛ ይመስለኛል። ስለዚህ በአጠቃላይ ግን ያላችሁበት ሁኔታ ጥሩ እንደሆነ ግን ልነግራችሁ እፈልጋለሁ። በዚሁ እንድትቀጥሉ ያስፈልጋል። ስለምትመጡ ስለምትካፈሉ፣ ደስ ብሏችሁም ስለምትማሩ በእውነት እግዚአብሔር ለሁላችሁም ደስ የሚያሰኘውን የመንግስተ ሰማያትን ርስት ያውርሳችሁ። እምነ በሃ መስቀል አብርሃ ሁሉ ዘገብራ እነዚህ ሶስቱን ተመልክተን ወደዛ እንገባለን። ሳምንት እሱን እንመለከታለን። በእርግጥ ሳምንት አይኖረንም። ሳምንት የእመቤታችን የቅድስት ድንግል ማርያም በዓል ዓመታዊ በዓል ነው። አስተርእዮ ማርያም እዚህ ጎረቤታችን ጉባኤያት አሉ። የቃል ኪዳኑ ታቦት ይወጣን እዛ ንግስ አለ። የምትችሉ በንግሱ ያልቻላችሁ ደግሞ በማታውም ጉባኤ መሳተፍ ይቻላል። እዚህም ጉባኤ ይኖራል። ግን
መታችሁ ተካፍላችሁ መሄድ ትችላላችሁ። እኔ ግን ትፈቅዱልኛላችሁ ሳምንት ወደ ሌላ ቦታ ስለሚሄድ ለአገልግሎት ሳምንት ብቻ ትፈቅዱልኝና ከዛ በኋላ ባለው ጊዜ ግን ከ28 ጀምሮ ጥር 28 ነው የምንገናኘው። ከዚያ ጀምሮ ግን ፕሮጀክተር አዘጋጅተን ይሄን የምትማሩትን ትምህርት በፓወርፖይንት ወይም በፕሮጀክተር በስክሪን እንድታዩት እየተደረገ የምትቀጥሉበት ሁኔታ ለማመቻቸት እንሞክራለን። በተለይ ደግሞ አብይ ጾም ላይ በስፋት እግዚአብሔር በሚፈቅድ መጠን 8ቱን ሳምንታት በተለየ ሁኔታ በጥሩ ነገር ለማሳየትና ለመቀጠል እንሞክራለን። ስለዚህ በጣም ዝግጅት ብታረጉ ግሩፕ ውስጥ ገብታችሁ ብትከታተሉ አጥንታችሁ ተዘጋጅታችሁ አንብባችሁ ብትመጡ ሌሎችንም ሰዎች እንድትመጡ በሱ ለማሳሰብ እወዳለሁ ማለት ነው። ስለዚህ ዛሬ እነዚህን ሶስቱን በፍጥነት እንመለከታለን። እምነ ባሃ ቅድስት ቤተክርስቲያን ስርጉት አረፋቲሃ ወስዕልት በእንቆጳዚዮን ሳምንት በተወሰነ መልኩ እያሳየሁኝ ነበር። ይህንን እምነ ማለት እናታችን ማለት ነው። ባሃ ማለት ደግሞ ሰላምታ ማለት ነው። እንደምን ዋልክ፣ እንደምን አደርክ፣ እንደምን ዋልሽ፣ እንደምን አደርሽ፣ እንደምን ዋላችሁ፣ እንደምን አደራችሁ፣ የዋለውን አያሳድርባችሁ ያደረውን አያውልባችሁ ማለት ነው ብዬ ሳምንት ነግሬያችኋለሁ። እምነ ማለት እናታችን ማለት ነው። አሁን ሳምንት ነግሬያችኋለሁ። አሁን የማልጠይቃችሁ ላለማስጨነቅ ነው፣ ሁልጊዜ እንደምላችሁ ማለት ነው። ስለዚህ እምነ ማለት እናታችን ማለት ነው። ባሃ ማለት ደግሞ እንደምን ዋልክ፣ እንደምን አደርክ፣ ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ ለአንድም ለብዙም ለሩቅም ለቅርብም ለሴቶችም ለወንዶችም የሚሆን ነው። ነገር ግን በተለየ ሁኔታ ደግሞ በሐኪ የሚል ቃል አለ። በሐኪ ማርያም ሀዳሱ ጣዋ እንላለን። እመቤታችንን ነጭ እምቦሳ አዲስ እምቦሳ እመቤታችን ሆይ ሰላም ለአንቺ ይሁን ብለን ሰላምታ እናቀርባለን። የመላእክትን ምስጋና ተውሰን ማለት ነው በሰማይ የሚያመሰግኗትንና። ስለዚህ በሃ የሚለው ሰላምታ የሚያሳይ ነው። ለምንድን ነው አሁን ሰላምታ የምናቀርበው ቢባል ቤተክርስቲያን የሙሽሪት ምሳሌ ናት። ቅዳሴው ደግሞ የሰርግ ምሳሌ ነው ብያቸዋለሁ። ሰርግ የሚባለው ቃል ከግዕዙ ሰርጉ ከሚለው የወጣ ነው። ትክክለኛው አጠራር ሰርጉ ነው ብያቸዋለሁ። ሰርገወ ሸለመ፣ ተሰርገወ ተሸለመ፣ አጌጠ ተዋበ፣ አማረ የሚል ትርጉም ያለው ነው። ስለዚህ ሰርጉ ማለት ጌጥ፣ ሽልማት፣ ውበት ማለት ነው። ቅዳሴ ማለት ሰርጉ ማለት ነው። ቅዳሴ ማለት ነው ሰርጉ ማለት ነው። በግዕዙ ሰርጉ እንግዲህ በእናንተ ሰርግ የሚባለው በአማርኛው ሰርግ የሚባለው ማለት ነው። ሰርጉ የሚባለው ለምንድን ነው ቢባል ሙሽራው ክርስቶስ ነው። ሙሽራይቱ ደግሞ ማናት ብያቸዋለሁ? ቤተ ክርስቲያን ናት። ቅዳሴ ማለት ሙሽራይቱ ቤተ ክርስቲያን ከሙሽራዋ ከክርስቶስ ጋራ ከበጉ ከክርስቶስ ጋራ በፍቅር ቃል የምታወራበት ነው እያል በተደጋጋሚ የተነጋገርነው ነው። ስለዚህ ምንድን ነው የምንለው? እምነ ባሃ ቅድስት ቤተ ክርስቲያን ንጽሕት ክብርት ጽንዕት ልዩ የተመሰገንሽ ቤተ ክርስቲያን እናታችን ቤተ ክርስቲያን ምናችን ቤተ ክርስቲያን እናታችን ቤተ ክርስቲያን ሆይ ሰላም ላንቺ ይሁን ብለን ሰላምታ እናቀርባለን። ከዛ ስርጉት አረፋቲሃ ወስዕልት በእንቆ ጳዚዮን ጳዚዮን ተብሎ በሚጠራ እንቁ የተሳለች እንደገና ደግሞ ግድግዳዎቿ ያጌጠች ያጌጥሽ ቤተ ክርስቲያን ሆይ እናታችን ቤተ ክርስቲያን ሆይ ቅድስት ቤተ ክርስቲያን ሆይ ንጽሕት ቤተ ክርስቲያን ሆይ ልዩ ቤተ ክርስቲያን ሆይ የተመሰገንሽ ቤተ ክርስቲያን ሆይ ሰላም ላንቺ ይሁን፣ የዋለውን አያሳድርብሽ፣ ያደረውን አያውልብሽ፣ ክፉውን ያርቅልሽ ብለን ለቤተ ክርስቲያን ሰላምታ እናቀርባለን። ስርጉት አረፋቲሃ የሚለውን በሶስት ፈተናል። ወስዕልት በእንቆ ጳዚዮን የሚለውን በሶስት ፈተናል። ለምንድነው በሶስት መተርጎም ያስፈለገው ቢባል ቤተ ክርስቲያን ሶስት ትርጉም ስላለው ብለናል። ስንት ትርጉም? ሶስት ትርጉም ስላለው ቤተ ክርስቲያን የሚባለው አንደኛ ህንፃው ነው፣ በተደጋጋሚ የምንሰማው። ሁለተኛ ቤተ ክርስቲያን የሚባለው ህብረታችን ነው ወይም ጉባኤያችን ነው። ከሁለት በላይ ከሁለት ጀምሮ ሁለትና ከሁለት በላይ ያለው የክርስቲያኖች ስብስብ ቤተ ክርስቲያን ይባላል። ሶስተኛ ደግሞ ቤተ ክርስቲያን የሚባለው አካላችን ነው። የእያንዳንዳችን አካል የወንድ አካልም ቢሆን የሴት አካልም ቢሆን የህፃን አካልም ቢሆን የሽማግሌ አካልም ቢሆን የካህኑ አካልም ቢሆን የዲያቆኑ አካልም ቢሆን የሰባኪውም አካል የዘማሪውም አካል የቀዳሾቹ አካል የፓትርያርኩ አካል የየሊቃነ ጳጳሳቱ አካል እያንዳንዱ ቤተ ክርስቲያን ተብሎ ይጠራል። ምን ተብሎ ይጠራል? ቤተ ክርስቲያን። ስለዚህ አጠቃላይ የክርስቲያን ማህበረሰብ የክርስቲያን አባል የቤተ ክርስቲያን ዜጋ የሆነ ሁሉ አካሉ ምን ተብሎ ይጠራል? ቤተ ክርስቲያን ተብሎ ይጠራል። ቤተ ክርስቲያን ብቻ አይደለም፣ ታቦት ተብሎ ይጠራል። ምን ተብሎ ይጠራል? ታቦት። የእያንዳንዳችን አካል ታቦት ተብሎ ይጠራል። የእያንዳንዳችን አካል ታቦት ብቻ አይደለም፣
መቅደስ ተብሎ ይጠራል። የኛ አካል መቅደስ ቤተ መቅደስ ተብሎ ይጠራል። ለምንድን ነው ይሄን ሁሉ አጠራር የምንጠራው ቢባል የኛ አካል የእግዚአብሔር ማደሪያ ስለሆነ። የማን ማደሪያ ስለሆነ? የእግዚአብሔር ማደሪያ ስለሆነ በጣም ጥንቃቄ ያስፈልገዋል። ይሄ አሁን ታቦት ስናነግስ ለምሳሌ በዚህ በበዓለ ጥምቀት ሰሞን እንግዲህ የምናየው በብዛት የቃል ኪዳኑን ታቦት ይዘን ወጥተን መንገዱን ባርከን ወደ ባሕረ ጥምቀቱ ሄደን ከዚያ መመለስ ነው። ታቦቱን በከፍተኛ ሁኔታ ስናከብረው ነበር። ያው እናንተም ስታደርጉት የነበረው ትሰግዳላችሁ፣ እልል ትላላችሁ፣ ትዘምራላችሁ። የካህናቱን አለባበስ ተመልክታችኋል። ወጣቶቹ ያነጥፉት የነበረውን ምንጣፍ ከዚህ ጀምሮ እስከ ባሕረ ጥምቀት እንግዲህ ደግሞ ከዚህ ደግሞ ረጅም የሆነው ጉዞ ያላቸው አሉ። አሁን እነ በዓታ እነ ግቢ ገብርኤል ከዚያ ተነስተው እስከ ጃን ሜዳ ድረስ ይሄዳሉ። እነ 41 ኢየሱስ ከፈረንሳይ ጫፍ ተነስተው እስከ ጃን ሜዳ ድረስ ይሄዳሉ። በጣም ረጅም ነው ርቀቱ እና አስደናቂ ነው። ይሄ ሁሉ ለምንድን ነው የሚደረገው? ለታቦቱ ክብር ይደረጋል። በዛ መንገድ ሁሉ ምንጣፍ ይነጥፋል፣ ጉዝጓዝ ይጎዘጎዛል፣ ዕጣን ይታጠናል፣ ሽቱ ይረጫል። የለበሱትን ካህናት በእሳት የሚቃጠሉትን አስቧቸው። ከዚህም በላይ ደግሞ የቃል ኪዳኑን ታቦት ተሸክመው እሳት ላያቸው ላይ እየነደደ ልክ እንደ ዳቦ ከላይና ከታች እየተጋገሩ ከታች አስፓልቱ ይበላቸዋል፣ ከላይ ታቦቱ በክብሩ ያቃጥላቸዋል። በዚህ እሳት መሃል የሚጓዙት በእውነት የቃል ኪዳኑ ታቦት ተሸካሚዎች በረከታቸው በሁላችንም ላይ ይደርብን። በእውነት አመስግኗቸው፣ እስኪ እልል ብላችሁ አመስግኗቸው። አሁን ያመሰግናችሁት እዚህ የእኛን ደብር ታቦታት የተሸከሙትን ብቻ ሳይሆን አጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ፣ በአውሮፓ፣ በአፍሪካ አህጉራት እንዲሁም በኢትዮጵያ በመላው ሀገሪቱ የቃል ኪዳኑን ታቦት ተሸክመው በእሳት ሲቃጠሉ የዋሉ መስዋዕት ሆነው እየነደዱ እየተቃጠሉ የዋሉ የቃል ኪዳኑ ታቦት ተሸካሚዎች አባቶች በረከታቸው በሁላችንም ላይ ይደርብን እና ይህንን ታቦት እናከብረዋለን አብዝተን። በጣም ጥሩ ነው። የእግዚአብሔር ስም ስለተጻፈበት እኛ ለእግዚአብሔር ስም ልዩ ክብር ስላለን ታቦቱን አክብረናል። በጣም ደስ የሚል ነው። ለምን? በመጽሐፍ ስለታዘዝን። ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ፣ ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ለሚለው ስም ጉልበት ሁሉ ይንበረከክ ዘንድ ምላስ ሁሉ ይገዛ ዘንድ ይገባል ይላል። ከሰማይ በታች ከምድር በላይ በምድርም ውስጥ ያለው ሁሉ ፍጥረት ሁሉ ሊንበረከክ ይገባዋል ባለው መሰረት የጌታን ስም በታቦት ቀርጸን በጽላት አስቀምጠን ኢየሱስ ለሚለው ስም ሁላችን በጉልበታችን በግንባራችን ድፍት ብለን ሰግደናል። ለዚህ ስም አሁንም ክብር ይገባዋል። ለስም አጠራሩ አመስግኑት። ለዚህ ስም ሰግደናል። ያደረግነው ይህን ነው። ታቦት ይዘን ስንወጣ ሌሎች እንደሚሉት አይደለም፣ እንጨት ነው የሚሉት እነሱ። በነገራችን ላይ ስሙ የተጻፈበትን ታቦት እንጨት ነው ብለው ከጠሩት መጽሐፍ ቅዱስ ወረቀት ነው። መጽሐፍ ቅዱስ ምንድን ነው አልኳቸው? ወረቀት ነው። ለወረቀት ትሰግዳላችሁ እንዴ? መጽሐፍ ቅዱስን የማያከብረው ሰው አለ በዓለም ላይ? ክርስቲያን ነኝ ያለ ሁሉ። ነገር ግን ስሙ ወረቀት ላይ ነው የተጻፈው። ምን ላይ ነው የተጻፈው? ወረቀት ላይ ነው። እና መጽሐፍ ቅዱስን ማቃጠል ይገባል። መጽሐፍ ቅዱስን መናቅ ይገባል። መጽሐፍ ቅዱስን መርገጥ ይገባል። መጽሐፍ ቅዱስን መጣል ይገባል። ስሙ ተጽፎ የደረሰን በብራና ነው። ስሙ ተጽፎ የደረሰን በወረቀት ነው። ሐዋርያት የጻፉልን፣ ወንጌላውያን የጻፉልን፣ ወንጌሉን የጻፉልን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ የቅዱስ ጳውሎስ መልእክታት፣ ራእየ ዮሐንስ ተብሎ የተጻፈልን በወረቀት ነው። ወረቀትን እኮ ስናስበው የቆሻሻ መጥረጊያም እኮ ሊሆን ይችላል። በሌላ መንፈስ ስናስበው ሰዎች ያያችሁ መንፈሳቸው በጣም የተመታ ስለሆነ በዚህ ምክንያት አስተሳሰባቸው የተዛባ የሚሆነው ለዚያ ነው። እንጨት ነው ብለው ስሙን የሚያቃልሉት ስሙ የተጻፈበት ክብር ስላልገባቸው ነው። እግዚአብሔር ስሙን በወረቀት ጽፎ አሳይቶናል። ራሱ እግዚአብሔር ስሙን ታቦት ላይ ጽፎ ሰጥቶናል። ያም እኮ እንጨት ነው፣ የግራር እንጨት። መጽሐፍ ቅዱስ የሚገልጠው እንደዛ ነው። ስሙ ተጽፎ የደረሰን አትግደል፣ አትስረቅ የሚለው የእግዚአብሔር ትእዛዝ ጣቶቹ ያረፉበት ፊርማው ያረፈበት ተጽፎ የደረሰን በእንጨት ነው። ሸምሸር ሸጥን በሚባል በማይነቅዝ እንጨት፣ ግራር እንጨት፣ በዚያ ነው ተጽፎ የሰጠን። ያን እግዚአብሔር ተሳስቶ ነበር? እግዚአብሔር ያን ጊዜ ስህተቱ ነው አሁን አሻሽሎ ነው በሐዲስ ኪዳን አሻሽሎ። ያን ጊዜ ሞኝ ነበር እግዚአብሔር፣ ሎቱ ስብሐት። ያን ጊዜ ጅል ነበር እግዚአብሔር ያን ጊዜ አልሰለጠነም ነበር ያኔ። አሁን አዲስ ኪዳን ላይ ሌላ እግዚአብሔር ነው ያለው። እነዚህን ነገሮች መረዳት ትችላላችሁ። አሁን እነዚህ ለነሱ አይደለም መልስ የምንሰጠው ለእናንተ፣ ምክንያቱም አንዳንዶቻችሁ ግራ ስለምትጋቡበት። ይሄን ስም እናከብረዋለን። ከዛ ደግሞ ይሄ ስም ታቦት ላይ አለ። ይሄ ስም እኛ ላይም አለ። እኛ ውስጥ ታትሟል፣ እኛ ልብ ታትሟል። ስለዚህ እኛ ታቦት እንባላለን። ምን እንባላለን? ታቦት እንባላለን። በጣም አሳዛኙ ታዲያ ምን እንደሆነ ታውቃላችሁ? ታቦት ሸኝተን እኛ ወደ መጠጥ ቤት እንሄዳለን። ሌላኛው ታቦት መጠጥ ቤት ይሄዳል። የሚያሳዝነው ይሄ ነው። የሚያሳዝነው የኛውን ታቦት ወደዚህ ሸኝተን እልል ብለን አስገብተን ያኛው ታቦት ግን ጭፈራ ቤት ይሄዳል። የኛ ማንነት ታቦት፣ የኛ ሰውነት ታቦት፣ የኛ አእምሮ ታቦት፣
የኛ ሰውነት ታቦት፣ የኛ ሰውነት ጽላት መጠጥ ቤት ይሄዳል፣ ወደ ዝሙት ይሄዳል፣ ወደ ዳንኪራ ይሄዳል፣ ወደ አላስፈላጊ ነገር ይሄዳል፣ ወደ ሲኦል ይሄዳል። አንዳንድ ነገሮች ትርጉም ያጣሉ። በዓሉና እኛ እንለያያለን፣ እንፋታለን። ታቦት አክብረን ትርጉም ብንችል መቁረብ ባንችል ደግሞ ቢያንስ ወደ የቤታችን ሂደን በዓሉን እንኳን በቤታችን በቤተሰብ ማክበር ሲገባን አሕዛብ እየተሳለቁብን በዓሉን እናከብራለን። ብዙ ጊዜ እላለሁ የጥምቀት በዓል የኪሳራ በዓል ነው። እውነት ለመናገር በብዙ መልኩ ጥቂት ሰዎች አሉ ማይለቀስበት በዓል፣ እንባ የማይፈስበት በዓል። በጣም ብዙ ቦታ ስመለከት ነበር፣ እኔ ስታዘብ ነበር። ሴቶቹ በጥሩ ሁኔታ ፀጉራቸውን ይሰሩና አይሸፈኑ፣ አይከናነቡ። ያውን ይሄ ራሱ ይገርመኛል። ለምንድን ነው ዓላማው? በቃ የጥምቀት ዕለት ታዩ ተብሎ የፈቀደላቸው ሰው እኮ አለ ማለት ነው። በቃ ይዛኔ ታቦት ፊት ሆኖ በታቦት እየታለፈ በየትኛው ምንም ነገር ቀጥለው ይሁን ምንም ነገር አድርገው ይሁን በዚያ ቅጽበት መታየት ነው የሚፈልጉት በታቦቱ ፊት ማለት ነው። እና እኔ ጥምቀትን ለምን እንዲሆን ማን እንደፈረደበት አላውቅም። እና እኔ አስቀድሜ ይጨነቃለሁ። ያው እግዚአብሔር ምስክሬ ነው። እንደ ጥምቀት በዓል የሚከብደኝ በዓል የለም። በጣም ደግሞ ደስ የሚል በዓል ብትሉኝ እንደ ሰሙነ ሕማማት ደስ የሚለኝ በዓል ሌላ የለም። እንደ ስቅለት በዓል ደስ የሚያሰኘኝ በዓል የለም። ምክንያቱም ያ የተረጋጋ የተመስጦ ጊዜ ትምህርት። በጥምቀት ሰሞን ትልቁ ችግር ምን እንደሆነ ታውቃላችሁ? ወንጌል ጭራሽ አይደመጥም። ወንጌል አይደመጥም። ግርግር ነው። ዛጋ ግርግር፣ እዚጋ ጩኸት፣ ዛጋ ጭፈራ፣ ዛጋ መዝሙር፣ ዛጋ ትናንትና አዲሱ ገበያ ቅዱስ ሩፋኤል ለማክበር ሄጄ ነበር። ለማስተማርም ሄጄ ነበርና ስገባ ወደ ቤተ መቅደሱ ስገባ ወደ ቤተ ክርስቲያኑ ስገባ ዙሪያውን የነበሩ መጠጥ ቤቶች እነሱ ሞልተዋል። ቤተ መቅደሱ ደግሞ ባዶ ነበር። ቅዳሴው እየተቀደሰ ነበር። ሮብ ስለነበረ ታቦቱ እስኪመጣ ድረስ ልክ ቅዳሴው እየተቀደሰ ታቦቱ መንገድ ላይ ነበር እና ቅዳሴው እየተቀደሰ ገብተው የሚያስቀድሱ ሰዎች በጣም ጥቂቶች ናቸው። እሱ ብቻ ሳይሆን ቅዳሴው እየተቀደሰ የተቀመጠው ሰው ብዛት ውስጥ ግቢ ውስጥ ማለት ነው። እና ብዙዎቹን የታዘብኩት ደግሞ ቅዳሴ እንደሆነ ራሱ አያውቁም። ብዙዎቹ ቅዳሴ እየተቀደሰ እንደሆነ አያውቁም። አንዳንዶቹ ልክ ይገቡና ቆም ብለው ትንሽ ጊዜ ይቆያሉ። የሚያልቅ ይመስላቸውና እነሱ ቅዳሴ ስላልመሰላቸው ዝም ብሎ የሆነ አጭር ነገር ይመስላቸውና ትንሽ አይተው የማያልቅ ነገር ሲሆን እልፍ ብለው ሄደው ይቀመጣሉ። የተቀመጠው ሰው ብዛት እና በእርግጥ በኋላ እኔ በትምህርት የጭፍጭፍ አደረኳቸው። አንዳንድ ጊዜ እንደዛ ስለሚያስፈልግ እና ምን እንደሆነ እኔ አላውቅም። ይሄ በዓለ ጥምቀት በጣም ብዙ ኪሳራ የሚበዛበት ነው። እግዚአብሔር በእውነት ከኪሳራ ሁላችንን ይጠብቀን። እንደዚህ ሲባል እነዚህ ወገባቸው እስኪንቀጠቀጥ ድረስ የሚያነጥፉት ወጣቶች፣ የሚጎዘጉዙት ወጣቶች፣ አውደ ምሕረቱን የሚያዘጋጁት፣ በታቦቱ ፊት መከራቸውን ስቃያቸውን የሚያዩት፣ ምንጣፉን የሚጠርጉት እነዚህ እህቶች ወጣቶች እነዚህ ምንም አይጠቀሙም ማለት አይደለም። እግዚአብሔር እነሱን ይጠብቅልን። ግን ሁልጊዜ ግን እንደው የቻላችሁ ሰዎች በዓለ ጥምቀት ሲመጣ በእንባ ጭምር ማሰብ ይገባል። ይሄ በዓሉን መንፈስ ይሄ ዝላዩን ምኑን ከማሰብ በተጨማሪ የግል ምህላ ያስፈልገዋል፣ የግል ጸሎት ያስፈልገዋል። እና ይህን መናገር ሳልናገር ማለፍ ስለሌለብኝ ነው። የኛ ማንነታችን ታቦት መክበር አለበት። የኛውን ታቦት ሸኝተን የኛው ታቦት ግን መሞት የለበትም። የኛው ታቦት የኛ ማንነት ታቦት መሳቂያ መሆን የለበትም። ስለዚህ እኛ ታቦት ተብለን እንጠራለን፣ መቅደስ ተብለን እንጠራለን፣ ቤተክርስቲያን ተብለን እንጠራለን። ስለዚህ ሰላምታ የምናቀርበው ለህንፃው ብቻ አይደለም። ለህብረታችን ሰላምታ እናቀርባለን። ለእያንዳንዳችን ለየአካሎቻችን ደግሞ ሰላምታ እናቀርባለን። ስርጉት አረፋቲሃ የሚለውን በሶስት ተርጉመናል ብያቸዋለሁ። ግድግዳዎቿ የተሸለሙ አሁን ሳምንት እንዳልኳችሁ ግድግዳዎቿ የተሸለሙ የሚለውን ሰላምታ ምስጋና የምናቀርበው ይሄ ቤተክርስቲያን በጣም የሚያምር ነው። አሁን ለዚህ ቤተክርስቲያን ሲሆን ግድግዳዎቿ ያጌጡ የተዋቡ ሲባል ውስጡ ሲገባ በስዕል የተንቆጠቆጠ ነው። ያምራን፣ ደስ ይላል። ውጩ የድንጋዮቹ አቀማመጥ የብሎኬቱ አቀማመጥ አስደናቂ ነው። የኮሎኖቹ አቀማመጥ አስደናቂ ነው። አውደ ምሕረቱ ይሄ ሴራሚክ በጣም አስደናቂ ነው። ለዚህ ሊመስለን ይችላል። ግን ይሄን ምስጋና እኔ የተወለድኩባት ቤተክርስቲያን ነው። በጨፈቃ በጭቃ የሆነችዋ ቤተክርስቲያን ነው። በሳር የተሰራችዋ ቤተክርስቲያንም ይሄ ምስጋና ይቀርብላታል። ስርጉት አረፋቲሃ የሚለው አይለወጥም። ግድግዳዎቿ ያጌጡ የሚለው ለምን? ግድግዳዎቿ ያጌጡ የሚባለው ስለ ወርቅ አይደለም፣ ስለ ብር አይደለም፣ ስለ ህንፃው አሰራር ዲዛይን አይደለም፣ ስለ ህንፃው ማማር አይደለም፣ ስለ ህንፃው ውበት አይደለም። ግድግዳዎቿ ያጌጡ ማለት በእግዚአብሔር ቃል ነው፣ በጌታ ደም፣ በክርስቶስ ደም። ቤተክርስቲያን ሁሉ በጌታ ደም ያጌጠች ናት። ደሙ ጌጧ ነው። ደሙ ውበቷ ነው። ደሙ ሽልማቷ ነው። ደሙ ነው ሰርጓ።
ክርስቶስን ያገባችው በደሙ ቀለበት ነው። የኪዳን ቀለበቷ፣ የወርቅ ቀለበቷ፣ የሚያምር ቀለበቷ፣ የዕንቁ ቀለበቷ፣ የአልማዝ ቀለበቷ፣ ውድ ቀለበቷ፣ ከእጇ የማይወልቀው ቀለበቷ፣ ውድ ቀለበቷ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። ክብርና ምስጋና ለስሙ አጠራሩ ይሁን። ይሄን ደም ቀለበት አድርጋ በዚህ ደም ላይ የተሰራች ስለሆነች ግድግዳዎቿ ያጌጡ ተብላ ትገለጣለች። ይሄ ለሕንፃው ነው። ሁለተኛ ግድግዳዎቿ ያጌጡ ተብሎ የሚገለጠው ለህብረታችን ነው፣ ለጉባኤው ነው። ለጉባኤው ማለት ሁለት ወይም ከዚያ በላይ ሆነን ለምናመሰግነው ምእመናን አጠቃላይ ክርስቲያኖች የሚቀርብ ምስጋና ነው። ግድግዳዎቿ ያጌጡ ማለት በዚህ አገላለጥ የሚገለጠው ለምንድን ነው ቢባል ግድግዳ እንደገፈዋለን። አንድነትም እንደዛ ነው። ግድግዳ የጸና እንደሆነ ህብረታችን የጸና ሊሆን ይገባል። ያጌጠ ማለት የተሸለመ ማለት ምን ማለት ነው ቢባል አንድነታችን አሁንም በጌታ ደም የታሰረ ነው። በማን ደም የታሰረ? በጌታ ደም የታሰረ፣ በመስቀል የታሰረ፣ በክርስቶስ ደም የታሰረ፣ በመከራ የታሰረ፣ በጌታ ስቃይ የታሰረ፣ በጅራፍ የታሰረ፣ በግርፋት የታሰረ፣ በስቃይ የታሰረ፣ በጌታ ሞት የታሰረ፣ በፍቅር የታሰረ፣ በይቅርታ የታሰረ፣ በዚህ የጸና ነው። ግድግዳዎቹ ያጌጡ ማለት አንድነታቸው፣ ማህበራቸው፣ ጉባኤይቱ ያጌጠች የተሸለመች ናት ማለት ነው። ሶስተኛ ለእያንዳንዳችን አካል የእያንዳንዳችን አካል ግድግዳው ያጌጠ ነው። በምን ያጌጠ? አሁንም በክርስቶስ ደም ያጌጠ። ለምን? ቅዱስ ሥጋውንና ክቡር ደሙን ተቀብለን የጌታ ሆነናል፣ የክርስቶስ ሆነናል። በደሙ ዋጅቶናል፣ የራሱ አድርጎናል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም እንደተባለ በደሙ በኩል የክርስቶስ ሆነናል። ክብርና ምስጋና ለስሙ አጠራሩ ይሁን። በደሙ በኩል ስለዚህ ግድግዳው በጌታ ደም ያጌጠ ነው። ስለዚህ ስርጉት አረፋቲሃ ብለን እንናገራለን። ወስዕልት በዕንቆ ጳዝዮን፣ ጳዝዮን በሚባል ዕንቁ ይላል የአማርኛ መጽሐፍ ቅዱስ። ቶጳዝዮን እያለ ይጠራዋል። ጳዝዮን የሚባል ዕንቁ አለ። ይሄ ጳዝዮን ተብሎ የሚጠራ ዕንቁ ኦሪት ዘጸአት ምዕራፍ 29 ላይ ብትመለከቱ በካህኑ ብያቸዋለሁ ሳምንት ዕለት ሊቀ ካህናቱ አሮን በደረቱ ላይ የሚቀመጡ 12 ዕንቁዎች አሉ። ስንት ዕንቁዎች አሉ? 12 በደረቱ ላይ የሚቀመጡ ፈርጦች አሉ ከዕንቁ የሚሰሩ። እነዚህ ዕንቁዎች 12 ዕንቁዎች ናቸው። 12ቱም ዕንቁዎች ብርሃን የሚያንጸባርቁበት መንገድ የተለያየ ነው። ያ ግን ውክልና አላቸው። እነዚህ 12ቱ ዕንቁዎች ስም ይጻፍባቸዋል። የሚጻፍባቸው ስም የ12ቱ ነገደ እስራኤል ስም ነው። የሌዊ ስም፣ የሮቤል ስም፣ የስምዖን ስም፣ የዳን ስም፣ የጋድ ስም። የእነዚህ ስሞች የ12ቱ አጠቃላይ ይጻፍባቸውና ደረቱ ላይ በአራት ረድፍ ይቀመጣል። በስንት ረድፍ አልኳችሁ? በአራት ረድፍ 3 ሆኖ ይቀመጣል። 4 ጊዜ 3 ስንት ይሆናል? 12 ይሆናል። 12ቱ ዕንቁዎች ደረቱ ላይ ይቀመጣሉ። አሮን ሊቀ ካህናቱ አሮን ሲራመድ እነዚህ ፈርጦች እርስ በርሳቸው እየተጋጩ ድምፅ ያወጣሉ። ምን ያወጣሉ አልኳችሁ? ድምፅ ያወጣሉ። ጸናጽል ዘውስተ ልብሱ ለአሮን ካህን ይላል አባ ሕርያቆስ ሲናገር በቅዳሴ ማርያም። በአሮን ልብስ ላይ ያለች ጸናጽለ ወርቅ ሮማነ ወርቅ አንቺ ነሽ ይላል። እነዚያ ተጠቅለው እዚህ ጋር ተቀምጠው ልክ ሲራመድ ሸዋ 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 የሚል ድምፅ ያሰሙ። ያን ጊዜ ይህን ድምፅ ሲሰሙ እስራኤላውያን ከተቀመጡበት ተነስተው ጸሎት ማድረግ ይጀምራሉ። በያሉበት ልክ አሁን ቃጭል ከዚህ በፊት እንደነገርኳችሁ ቃጭል ሲመታ ቅዳሴ ሊገባ ነው ምን ባህል ይባል ነው ብለን ብድግ እንላለን ካለንበት። ደወል ሲመታ እንደዛ ሻኩራ የሻኩራ ድምፅ የጽንሃ ድምፅ ስንሰማ የሚያጥኑት ካህን እየመጡ ነው ብለን ከመቀመጫችን እንደምንነሳ ልክ እነዚያ እየተራመደ ድምፅ የሚያሰሙ ናቸው 12ቱ። አሮን እንዲህ እየተራመደ ሂዶ በቅድስተ ቅዱሳኑ ፊት በበሩ ሂዶ ድፍት ይላል። ሲሰግድ 12ቱም ነገደ እስራኤል አብረውት ይሰግዳሉ። ለምን? ደረቱ ላይ አሉ። ደረቱ ላይ አሉ። ሊቀ ካህናቱ አሮን፣ ከአሮን በኋላ የተነሱ ሌሎችም ሊቃነ ካህናት የክርስቶስ ምሳሌ ናቸው። የማን ምሳሌ ናቸው? የክርስቶስ ምሳሌ። አሮን 12ቱ ነገደ እስራኤል ይዞ ውክልናቸውን ይዞ ስማቸውን በደረቱ ተሸክሞ በዕንቁ ላይ የተጻፈውን ስማቸውን ውክልና ይዞ በቅድስተ ቅዱሳኑ ፊት ሂዶ ድፍት እንደሚል ክርስቶስ መስቀል ላይ የኛን ማንነት ወክሎ መስቀል ላይ ድፍት ብሎ ተሰቅለዋል። ያን ምስጢር የሚያሳየን 12ቱ አእናቅ የ12ቱ ነገደ እስራኤል ምሳሌ እንደሆነ ሁሉ የ12ቱ ነገደ እስራኤል የእስራኤል ዘሥጋ ውክልና እንደሆነ ሁሉ ክርስቶስ የእስራኤል ዘነፍስን የእስራኤል ዘሥጋን የሰው ልጆችን ውክልና ሁሉ ይዞ መስቀል ላይ ተሰቅሏል።
ምን አለ ክርስቶስ መስቀል ላይ በተሰቀለበት ሰዓት? ከጮኸው ጩኸት አንዱ ከሰባቱ ጩኸቶች አንዱ አምላኬ አምላኬ ለምን ተውከኝ የሚል ቃል። ይሄ በነገራችን ላይ የኛ ቃል ነው። ቀጥታ ቃል በቃል የኛ የኔ ያንተ ያንቺ ወደፊት የሚነሳው ትውልድ። አሁን አምላኬ አምላኬ ለምን ተውከኝ የሚለው ቃል ለክርስቶስ የሚስማማው ቃል አይደለም። ግን ይሄን ቃል ለምን ተናገረው ቢባል እኛን ወክሎ። ምክንያቱም እኛን ለምን ወከለን ቢባል እኛ 5500 ዘመን ተትተን ነበር። ምን ተብለን ነበር አልኳችሁ? ተትተን ነበር። እግዚአብሔር ትቶን ነበር። የዲያብሎስ ባሪያዎች ነበር። የሔዋን ባሪያው የዲያብሎስ አገልጋዮች ነበር። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ የሚል የዕዳ ሰነድ ነበር። ክርስቶስ ያንን የዕዳ ደብዳቤ ደመሰሰው በጥምቀቱ። የመጀመሪያው በሲኦል ያለውንስ ክርስቶስ መስቀል ላይ ተሰቅሎ በአካለ ነፍስ ወደ ሲኦል ወርዶ ረግጦ አጠፋው። ይሄ ደብዳቤ እንዲጠፋ ግን ክርስቶስ አንድ ጩኸት መጮህ አለበት። እሱ ምን የሚል ነው? አምላኬ አምላኬ ለምን ተውከኝ የሚለውን ጩኸት መጮህ አለበት። የእኛን ውክልና ይዞ በዕንቁ ውስጥ ያሉት ስሞች እኛ ነን። ያን ጊዜ ሁልጊዜ እላለሁ ክርስቶስ በተሰቀለበት ሰዓት የሁላችንን ውክልና ይዞ ስለተሰቀለ ክርስቶስ በዛ ሰዓት መልኩ ማንን ይመስላል ቢባል የእኛን ኃጢአተኝነት መልክ ይመስላል። የእኛን ኃጢአተኝነት መልክ ይመስላል። ለምሳሌ አሁን እኔና እናንተ በዛ ሰዓት ክርስቶስን ብናየው ምን እንደሚመስል ታውቃላችሁ? ለምሳሌ አንድ ሌባ ሰው አሁን ሌባ የሆነ ጫማ ሲሰርቅ ስልክ ሲሰርቅ ምናምን የነበረ ሰው ያገኘውን እየሰረቀ የነበረ ሰው ክርስቶስን መስቀል ላይ ሂዶ በአካል ተገኝቶ ቢያዩ ምን እንደሚመስለው ታውቃላችሁ? ሌባ ነው የሚመስለው። ምንድን ነው የሚመስለው አልኳችሁ? ክርስቶስ ሌባ አይደለም፣ ግን ምን መስሎ ይታየዋል? ምክንያቱም ያ ሰውዬ ምንድን ነው ብያቸዋለሁ? ሌባ ነው። ያ ሰውዬ ሌባ ስለሆነ ክርስቶስን መስቀል ላይ ሳየው ሌባ መስሎ ይታየዋል። አመንዝራውስ የሚዘሙተው ሰውስ ክርስቶስ መስቀል ላይ ሲያየው ክርስቶስን ምን መስሎ ይታየዋል? አመንዝራ ዘማዊ መስሎ ይታየዋል። ሎቱ ስብሐት ክርስቶስ። ለምን እንደዛ መስሎ ይታየዋል ለዛ ሰው ቢባል ያ ሰው ዘማዊ ስለሆነ ክርስቶስ መስቀል ላይ የዚያን ሰው የዘማውነት ኃጢአት መስቀል ላይ ተሸክሞታል። አስደናቂ ነው። ለምን ሌባ መስሎ ይታየዋል ቢባል ያ ሰው ሌባ ስለሆነ የሌብነቱን ኃጢአት ክርስቶስ መስቀል ላይ ተሸክሞለት ተሰቅሏል። ስለዚህ ሲያየው ሌባ መስሎ ይታየዋል። ትርጉሙ ምንድን ነው? ምስጢሩ ምንድን ነው ቢባል አንተ ሌባ ነህ፣ ነገር ግን ንስሐ ብትገባ ይቅር እልሃለሁ። ለምን? አስቀድሜ ያንተን የሌብነት ኃጢአት እኔ መስቀል ላይ ተሸክሜልሃለሁ። ስለዚህ ይቅር የመባል አቅም አለ፣ ይቅር የመባል መብት አለ፣ ይቅር የመባል ስልጣን አለ፣ ይቅር የመባል ዋስትና አለ የሚለውን ምስጢር የሚያሳይ ነው። ከዚያስ ልክ ይሄ ሰው አባ ይፍቱኝ፣ ጫማ ሰርቄያለሁ፣ ስልክ ሰርቄያለሁ፣ ቴሌቪዥን ሰርቄያለሁ፣ የሰዎችን ብር ብዙ ብር ሰርቄያለሁ፣ ዘርፌያለሁ ብሎ ለካህኑ ሲናገር ይህን ያን ስገድ፣ ይህን ያን ጸሎት አድርግ ብለው ያዙታል። ከዛስ ያንን ጨርሶ መጥቶ ይፍቱኝ አባ ይላል። ማን ይፍታ ይሉታል ካህኑ። ያን ጊዜ ክርስቶስ መስቀል ላይ ተሸክሞለታል ያንን ኃጢአት ከላዩ ላይ ብድግ ብሎ ኃጢአቱ ይጠፋል። ክብርና ምስጋና ለአምላካችን ይሁን። ክርስቶስ እንዲህ አድርጎ ነፃ ያወጣን እንደዛ አድርጎ ነው። እነዛ የትኛውንም ኃጢአት ክርስቶስ አስቀድሞ ዋጋ ከፍሎለታል። የትኛውም ኃጢአት፣ የትኛውም አይነት ሌብነት፣ የትኛውም አይነት አመንዝራነት፣ የትኛውም አይነት ዘማዊነት፣ ነፍሰ ገዳይነት፣ የትኛውም ቢሆን ንስሐ ከተገባበት ክርስቶስ አስቀድሞ መስቀል ላይ ዋጋ ከፍሎበታል። እና እግዚአብሔር ይፍታ የምንባለው ለዛ ነው። ማን ይፍታ? እግዚአብሔር ይፍታ። እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ ተሰቅሏልና የመፍታት ስልጣን ያለው እግዚአብሔር ወልድ ነው። የመፍታት ስልጣን ያለው ማን ነው? ለዚህ ነው ካህኑ የመፍታት ስልጣን የለውም፣ የማሰናበት ስልጣን ነው ያለው። የማሰናበት ስልጣን፣ ወደ እግዚአብሔር የመላክ ስልጣን፣ ከክርስቶስ ጋር የማገናኘት ስልጣን፣ ያን የተሰጠውን ቃል ኪዳን የመፈጸም ስልጣን፣ ያ ስልጣን ነው ያለው ካህኑ። ለዚህ ነው እግዚአብሔር ይፍታ የሚለው እንጂ እኔ ቄስ ገሌ ፈትቼሃለሁ ከዛሬ ጀምሮ ማለት አይችሉም ካህኑ። እንደው በጣም አስደናቂ ነው። ስለዚህ ይሄ 12ቱን ዕንቆች ሊቀ ካህናቱ አሮን ከዛ በኋላም የተነሱ ሊቀ ካህናት እነዚህ ዕንቆች ተሸክመው በቅድስተ ቅዱሳኑ ፊት ድፍት ይላሉ፣ የሕዝቡን ውክልና ይዘው። ከነዛ ዕንቆች ውስጥ በመጀመሪያው ረድፍ በሁለተኛ ደረጃ የሚቀመጠው ጳዚዮን ተብሎ የሚጠራ ዕንቁ ነው። ጳዚዮን የሚባል ዕንቁ ነው። አማርኛው መጽሐፍ ቅዱስ ቶጳዚዮን እያለ ይጠራዋል። በሌላ አገላለጽ ዕንቆጳግዮን እየተባለ ይጠራል። የግዮን ዕንቁ ተብሎ ይጠራል። ይሄ ጳዚዮን ተብሎ የሚጠራ በግዮን አካባቢ ወይም የግዮንን ወንዝ ተከትሎ የኢትዮጵያ ንጹህ ዕንቁ ተብሎ የሚጠራ ነው ጳዚዮን የሚባለው።
በመጀመሪያው ረድፍ የሚገኝ አልኳችሁ። በሁለተኛ ተራ ቁጥር የሚገኝ አልኳችሁ። በመጀመሪያው ረድፍ የሚደረጉት ስንት ናቸው ብያቸዋል? 3 ናቸው። ከ3ቱ ሁለተኛውን ተራ የሚይዘው በመጀመሪያው ረድፍ ሆኖ ጳዚዮን የሚባል እንቁ ነው። ወስዕልት በእንቆ ጳዚዮን ማለት ጳዚዮን ተብሎ በሚጠራ ንጹህ እንቁ የተሳለች ማለት ነው። ቤተ ክርስቲያን ጳዚዮን ተብሎ በሚጠራ እንቁ የተሳለች ማለት ነው ቢባል ንጹህ ናት፣ ጽኑ ናት፣ ውበት አላት፣ ጌጥ አላት ማለት ነው። እንቁ በዘመናት ውስጥ የሚገኝ ነው። በዘመናት ውስጥ የሚገኝ ነው። በአንድ ጊዜ የሚፈላ አይደለም፣ የሚተከል አይደለም። እንቁ እንደ ዛፍ የሚተከል አይደለም። እንቁ በባህር ውስጥ በሌሎችም አካባቢዎች ሊሆን ይችላል። በረጅም መቶዎች ዓመታት ሺዎች ዓመታት ሊሆን ይችላል። በረጅም ጊዜ ውስጥ ኮምፓክት ሆኖ ዴንስ ሆኖ የሚገኝ ነው እንቁ የሚባል። አቶሚክ ስትራክቸሩ የተለያየ በመሆኑ ምክንያት ሪፍሌክት የሚያደርገው የፀሐይ ብርሃን ቋንቋ የሆነ ራሱን የቻለ አስደናቂ የሆነ ነው እንቁ የሚባለው። እንደዛ በውስጡ ያሉት የአቶሚክ ስትራክቸር አንግሎች የሚቀበሉትን የፀሐይ ብርሃን ቀይ ሊመስል ይችላል፣ አረንጓዴ ሊመስል ይችላል። የሚገርም ከለር የሚሰጡ ናቸው እንቁዎች የሚባሉት። የጽናት ምሳሌዎች ናቸው እንቁዎች። የብርሃንነት ምሳሌዎች ናቸው እንቁዎች። የጌጥ ምሳሌዎች ናቸው እንቁዎች። የውበት ምሳሌዎች ናቸው እንቁዎች። የክብር ምሳሌዎች ናቸው እንቁዎች። ቅዱስ ያሬድ በተለይ በተደጋጋሚ ቤተክርስቲያንን መሰረቶቿ እንቁዎች ናቸው ነው የሚለው። ክቡራት እንቁ መሰረትኪ እያለ ይናገራል። መሰረትሽ የከበሩ እንቁዎች ናቸው ይላታል ቤተክርስቲያን። ስለዚህ እቺ ቤተክርስቲያን የተሳለችው በምንድን ነው? በእንቁ ነው። እንቁ ብሎ መጥቀስ ደግሞ ለምን አስፈለገ ቢባል እንቁ መልክ ያሳያል። እንቁ ምን ያሳያል አልኳችሁ? መልክ ያሳያል። ለምሳሌ ጌታ ከተናገረው አንድ ቃል በማቴዎስ ወንጌል ምዕራፍ 7 ቁጥር 6 ጀምሮ ኢትደዩ ባህርክሙ ቅድመ አሂረው ይላል። እንቋችሁን በእሪያ ፊት አትጣሉ ይላል። እስኪ በሉ እንቋችሁን በሉ በእሪያ ፊት አትጣሉ። ምናችሁን በምን ፊት ምን አትበሉ? አትጣሉ። ለምንድን ነው እንደዚህ ብሎ የተናገረው ጌታ ቢባል እንቁ በጥንቱ ጊዜ እስራኤላውያን በረሃ ሲሆንባቸው የሙቀት ወቅት ሲሆን ቀን ቀን ላይ መስራት ሲያቀታቸው ሌሊት ነው የሚሰሩት፣ ቀን ተኝተው ውለው እና ሌሊት ላይ ለመስራት ሲፈልጉ ጨለማ ስለሚሆንባቸው የሚያበራ እንቁ ይፈልጋሉ። እና ይሄን እንቁ ምንድነው የሚያደርጉት? ቀን ፀሐይ ላይ ያውሉታል። ምን ላይ ያውሉታል አልኳችሁ? ፀሐይ ላይ ያውሉታል። ፀሐይ ላይ ሲያውሉት ይሄ እንቁ የፀሐይን ብርሃን አብዞርብ እያደረገ ይውላል። አብዞርብ እያደረገ ወደ ራሱ እየመጠጠው ይውላል። ከዛስ ማታ ላይ እንቁን ከፍ ያለ ቦታ ልክ እንደዚህ አይነት ቦታ ያስቀምጡታል። ከዛ እንቁ ምን ማድረግ ይጀምራል? ቀን ላይ አብዞርብ ያደረገውን የፀሐይ ብርሃን ሌሊት ላይ መርጨት ይጀምራል። ለምሳሌ አሁን ይሄ ሰዓት ውድ ነው እና ሌሊት ላይ ያበራል። እነዚህ እዚህ ላይ ያሉት ምልክቶች ለጉራ ምናምን እንዳይመስላችሁ። ቀን ላይ ለምሳሌ ልክ ባትሪ አምጥቼ እዚህ ላይ አበራውና ኢነርጂ ሰጠዋለሁ። ከዛ በኋላ መብራቱ ቢጠፋ ለተወሰኑ ሰዓታት ራሱ ይታያል፣ ግልጽ ሆኖ ይታያል። ለምን? መብራቱ ብርሃኑ ወደ ራሱ አብዞርብ አድርጓል። ከዛ በኋላ ይታያል። እንደዚህ አይነት ሰዓቶች አሉ፣ የሚያበሩ ሰዓቶች አሉ ሌሊት። እና ምንድነው የሚያደርጉት? የብርሃኑን ወደ እነሱ የተሰጣቸውን ብርሃን ኢነርጂ ወደ ራሳቸው ቻርጅ ያደርጉታል። ከዛ በኋላ መልሰው ይረጩታል። እና ያን ቀን ላይ ብርሃን እንዲይዝ ያደርጉትና ሌሊት ላይ ከፍ ያለ ቦታ ያስቀምጡትና ያበራላቸዋል። እና ከዛ ስራቸውን መስራት ይጀምራሉ። ልብ በሉ፣ እሪያ የሚባል መልከ ጥፉ እንስሳ አለ። እሪያ የሚባል እና ይሄ እሪያ ሲያየው ምንድን ነው ብሎ ይጠጋዋል፣ ወደ እንቁ ይጠጋል። ከዛ እየተጠጋ ሲመጣ የራሱን መልክ ያሳየዋል። እንቁ የራሱን መልክ ልክ እንደ መስታወት ሲያሳየው ይደነግጥና እንቁን በእርግጫ ይመታዋል። እንቁን ረግጦት ወይም አንኮባሎት ወይም ቦታ አስለቅቆት እሪያው በእንቁ ላይ አልፎ እየሮጠ ይሄዳል። መልኩን አሳየው። ምኑን አሳየው? መልኩን አሳየው። ስለዚህ እንቁ መልክ ያሳያል። እንቁ የተባለው በመጀመሪያ ክርስቶስ ነው። እሪያ የተባሉት ጸሐፍት ፈሪሳውያን ናቸው። የራሱን መልክ አይቶ በራሱ መልክ እንደደነገጠ ጸሐፍት ፈሪሳውያንም ክርስቶስን ሲያዩት መልካቸውን አይተው ደነገጡ። ምናቸውን አይተው? ክርስቶስ ጻድቅ ሆኖ ተገለጠ። እነሱ ጻድቃን ሳይሆኑ ተመጻዳቂዎች ነበሩ። እየሰማችሁኝ ነው አይደለም?
ጻድቃን ሳይሆኑ ምኖች ነበሩ? ተመጻዳቂዎች፣ አስመሳዮች ነበሩ። እውነተኞች አልነበሩም። ያስመስሉ ነበር። በአደባባይ ቆመው ለመጸለይ ይሞክሩ ነበር። ለመታየት ብቻ ጥረት ያደርጉ ነበር። በገበያ መካከል እጅ መነሳት ይወዱ ነበር። ሰዎች እንዲሰግዱላቸው ይፈልጉ ነበር። ጸሎት ቤታቸው አይጸልዩም። ወጥተው ግን በአደባባይ የጸሎት መጽሐፍ ይዘው እያነበነቡ በቃላቸውም ኦሪቱን የዘለቁት እየመሰሉ ልብሳቸውን ሰፊ አድርገው ፈረጅያቸውን አንሰርተው ቀሚሳቸውን አንሰርተው ልብሳቸውን ለብሰው የመበለቶቹን ቤት እየዘረፉ እየበሉ በዘመኑ መጫወቻ ያደርጉት ነበር። ሃይማኖቱን ራሱ አስመሳዮች ነበሩ። ክርስቶስ ሲመጣ ምን አደረገ? የሚያድረው እንደነሱ ያማረ ቤት አይደለም። ድንጋይ ተንተርሶ ይተኛ ነበር። እንደነሱ ጫማ አልነበረውም። በባዶ እግሩ ይሄድ ነበር። እንደነሱ ረጅም ፈረጅያ አይደለም የነበረው። አብረው ያደገች አንዲት ልብስ አለች። ያችኑ ለብሶ ይተኛል፣ ያችኑ ለብሶ ይውላል። ደሳሳ ጎጆ አልነበረው። ደብረ ዘይት ባዶ ተራራ ላይ ዋሻ ጠጋ ብሎ ያድር ነበር። ይበርደው ነበር። ፀሐይ ሐሩር ያቃጥለው ነበር። ያለማቋረጥ ይንከራተት ነበር። ድሆችን ሲያገኝ በፍቅር ይቀበል ነበር። በትህትና የሚጠይቁን ሰዎች በትህትና ይመልስላቸው ነበር። ቀን ቀን በቤተ መቅደስ ያስተምር ነበር። ሌሊት በደብረ ዘይት ያድር ነበር። አብዝቶ ይጸልይ ነበር። አብዝቶ ይሰግድ ነበር። ክርስቶስ ግን በብዛት በሕዝብ ፊት ሲጸልይ አልታየም። ሌሊት ግን ያለማቋረጥ ይጸልይ ነበር። ሌሊት ግን ያለማቋረጥ ይጸልይ ነበር። ያለማቋረጥ ይሰግድ ነበር እና ክርስቶስ ኃጢአታቸውን ገለጠባቸው። ጽድቅ ሆኖ ራሱ ክርስቶስ፣ ጻድቅ ሆኖ ራሱ ክርስቶስ፣ እንቁ ሆኖ ክርስቶስ፣ ብርሃን ሆኖ ክርስቶስ ገለጠባቸው ኃጢአታቸውን። የእነሱ መልክ ታያቸው። እነሱ ይገላሉ፣ ክርስቶስ አይገልም። እነሱ ያስገድላሉ፣ ክርስቶስ አያስገድልም። እነሱ ያሳድዳሉ፣ ክርስቶስ አያሳድድም፣ ግን ይሰደዳል። አያባረርም፣ ግን ይባረራል። ስለዚህ ኃጢአታቸውን ገለጠባቸው፣ መልካቸው ታየባቸው። በዚህ ምክንያት እንቁን እሪያው እንደሚጠቀጥቀው ፈሪሳውያን ክርስቶስን ጠቀጠቁት። ፈሪሳውያን ክርስቶስን ምን አደረጉት? ጠቀጠቁት። ምን ማለት ነው? ገረፉት፣ መስቀል አሸክመው ደፉት፣ በዘንግ መቱት፣ በጥፊ መቱት፣ ምራቃቸውን ተፉበት፣ በቡጢ መቱት። 6666 ጊዜ ገረፉት፣ ቸነከሩት፣ ሰቀሉት፣ በመስቀል ላይ አደቀቁት፣ ጠቀጠቁት። ምክንያቱም እንቁ ክርስቶስ ኃጢአታቸውን ገለጠባቸው። ይቺ ቤተ ክርስቲያን ከእንቁ የተሰራች ናት፣ በእንቁ የተሳለች ናት። ቤተ ክርስቲያን ነው የሌሎችን ኃጢአት ትገልጣለች። ሌሎች ራሳቸውን ያዩባታል። ለምን? 24 ሰዓት ትጸልያለች። ብዙ አታወራም፣ አትፎክርም፣ አትሸልልም፣ በአደባባይ ሰዎችን አትረብሽም። የጥቂት አደባባይ በዓላት እንኳን ቢኖሩ ሳንረብሽ ነው የምንገባው። ድንጋይ ሳንወረውር ነው የምንገባው። ያ ሁሉ ሕዝብ ወጥቶ ጸብ ሳይፈጠር እንገባለን። ያ ሁሉ ሕዝብ ወጥቶ ምንም አይነት ችግር ሳይፈጠር መስታወት ሳንሰብር እንገባለን። ሰዎች ላይ ክፉ ቃል ሳንናገር አክብረን እንመለሳለን። አብረውን ታቦት የሚያከብሩ ሰዎች አሉ እኮ። አብረውን ታቦት የሚያከብሩ በሃይማኖት የማይመስሉ። በወሎ ብትሄዱ እኮ ምንጣፍ አብረው የሚያነጥፉ ሙስሊሞች አሉ። በክብር አብረው ይወላሉ፣ በክብር አብረው ይገባሉ። የሚናገራቸው ማንም የለም። አንመጻደቅ። እንቁ ናት ይቺ ቤተክርስቲያን፣ በእንቁ የተሳለች ናት። ይሄ ብቻም አይደለም፣ የዓለም ድካም ይገለጥባታል። ለምን? 24 ሰዓት የምታመሰግን ቤተክርስቲያን፣ 24 ሰዓት የሚተኛ ሰው ባለበት 24 ሰዓት የምታመሰግን ቤተክርስቲያን። እነዚያ ሰዎች ይሄ ስለሚገለጥባቸው ቤተክርስቲያኒቷን ቡና እያፈሉ ያሟታል። ቡና እያፈሉ ማይክ ደቅ ነው። ልብሰ ተክህኖዋን ለብሰው ካባዋን ለብሰው ሻሿን ጠምጥመው ቤተክርስቲያኒቱን ሙልጭ አድርገው ያሟታል። ለምን? ስራ የላቸው፣ አይጸልዩ፣ ማህሌት አይቆሙ፣ ሰዓታት አይቆሙ፣ ቅዳሴ የለባቸው፣ ቁርባን የለባቸው። ምን ቸገራቸው? ስለዚህ ስራ ፈቶች ናቸው። ስራ ፈቶች ስለሆኑ ካባውን ልብሰ ተክህኖውን ከመርካቶ አሰፍተው ገዝተው ያንን ለብሰው በጥሩ ማይክ ተቀምጠው ሶፋ ላይ ሆነው 24 ሰዓት የምታመሰግነዋን ትውልድ የምትሰራዋን ቤተክርስቲያን ያሟታል። እንቁ ናት ቤተክርስቲያን ነው። ኃጢአታቸውን ትገልጥባቸዋለች፣ በደላቸውን ትገልጥባቸዋለች፣ ስንፍናዋን ትገልጥባቸዋለች። ስሙን ተሸክማ ወንዝ ትወርዳለች ቤተክርስቲያኗ። ስሙን ተሸክማ ትንከራተታለች፣ ስሙን ተሸክማ ትገፋለች ቤተክርስቲያኗ።
ስለ ስሙ ትረገጣለች፣ ስለ ስሙ ትታረዳለች ቤተክርስቲያኗ፣ ስለ ስሙ ትቃጠላለች ቤተክርስቲያኗ። ዓለም አይወዳችሁም፣ ስለ ስሜ የተጠላችሁ ትሆናላችሁ ያለው ቃል ይፈጸምባታል ቤተክርስቲያኗ። እነሱስ ሽቷቸውን ተረጭተው የሆነ ቦታ ሆነው ቤተክርስቲያኒቷን ያብጠለጥሏታል። ለምን? ዕንቁ ናታ። የእሪያ መልካቸው ስለሚገለጥባቸው ቤተክርስቲያኗን ይጠቀጥቋታል። ከዕንቁ የተሳለች ናት ቤተክርስቲያኗ። ከዕንቁ የተሰራች ናት ቤተክርስቲያኗ። ብርሃኗ ለዓለም ይተርፋል። ብርሃኗ ዓለምን ያሳያል። የዓለምን ኃጢአት ፍንትዋ አድርጎ ያሳያል። ጥቅሙ ምንድን ነው ቢባል እኛ ወደዛ ኃጢአት ወደዛ በደል እንዳንቀላቀል ቤተ ክርስቲያኒቷ ዕንቁ ሆና ታሳያለች። አሁን ዓለም ላይ ያለች ትውልድ የምትቀርጽ ዕንቁ የሆነች ይህች ቤተ ክርስቲያን ብቻ ናት። ክብርና ምስጋና ለአምላካችን ይሁን። ዕንቁ የሆነች ይህች ቤተ ክርስቲያን ብቻ ናት። ዓለም ወደደም ጠላም ዝም ብሎ የሚሰማት ይህች ቤተ ክርስቲያን ናት። በሰዓት ጸጥ ብሎ የሚሰማት የምታስደምም ቤተ ክርስቲያን ናት። የትውልዱን ታሪክ መናገር የምትችል የወደፊቱን ዕጣ ፈንታ መወሰን የምትችል ይህች ቤተ ክርስቲያን ብቻ ናት። ሌላውማ ሁልጊዜ እንደምንለው ወንድ ከወንድ እኮ እያጋባ እኮ ነው። ሌላው እኮ ሴት ከሴት እያጋባ እኮ ነው። ሌላው እኮ መልክ እያጠፋ እኮ ነው። ሌላው እኮ ትውልድ እያጠፋ ነው። ሌላው እኮ ሰው እያጠፋ ነው። ዓለም ላይ ያሉ ሰዎች የማንነት ቀውስ ገጥሟቸዋል። የጾታ ቀውስ ገጥሟቸዋል። የትውልድ ቀውስ ገጥሟቸዋል። ይህች ቤተክርስቲያን ማንነት እንዳይቃወስ፣ ጾታ እንዳይቃወስ፣ ትውልድ እንዳይቃወስ ጠብቃ የቃል ኪዳኑን ታቦት ተሸክማ ለሰዎቹ ያረጀች የምትመስላቸው ኦልድ የምትመስላቸው ግን ደግሞ ለዘላለም የማይለወጠውን አንድ አይነት የሆነውን የማይለዋወጠውን አምላክ ስሙን ተሸክማ በምድር ላይ የምታበራ ዕንቁ የሆነች ቤተክርስቲያን ይህች ናት። ክብርና ምስጋና በእውነት ለአምላካችን ይሁን። ወስዕልት በዕንቆ ጳዚዮን፣ በዕንቁ የተሰራች በዕንቁ የተሳለች ቤተክርስቲያን ናት። ዕንቁ የተባለው ስራዋ ነው። ዕንቁ የተባለው ወንጌሏ ነው። ዕንቁ የተባለው ምስጋናዋ ነው። ዕንቁ የተባለው ታሪኳ ነው። ዕንቁ የተባለው ጸሎታው ነው። ዕንቁ የተባለው ምህላዋ ነው። ዕንቁ የተባለው ስርዓቷ የሁሉ ዕንቁ ይባላል። ስለዚህ አያችሁ፣ በዕንቁ የተሳልሽ ቤተክርስቲያን፣ ግድግዳዎችሽ ያጌጡ ቤተክርስቲያን፣ የተሸለሙ ቤተክርስቲያን ሆይ እምነበሃ እናታችን ሆይ ቅድስቷ ሆይ ንጽሕቷ ሆይ ልዩዋ ሆይ ክብርቲቱ ሆይ ሰላም ላንቺ ይገባሻል ብለን ቤተክርስቲያኗን ከፍ ባለ ዜማ እያመሰገንን ሁላችን ወደ ሰርጉ እንገባለን። ክብርና ምስጋና ለአምላካችን ይሁን። አመስግኑን። ወደ ሰርጉ እንገባለን። ቅዳሴው ሰርግ ይባላል። ሳምንት እንደነገርኳችሁ ሙሽሪቷ ለባሏ አለ በሚባል አግባብና ስርዓት ባለው ሁሉ እንደምታጌጥ ቤተክርስቲያኒቱ ለሙሽራዋ በቅዳሴ ጊዜ ታጌጣለች። ቀዳሴያኑ ያለውን ልብስ የልብሰ ተክህኖውን ልብስ ለሥጋ ወደሙ እንደሚገባ ለብሰው ይወጣሉ። ቀዳሾቹ የፈለገ ሱፍ ቢኖራቸው የፈለገ ቁም ሳጥን የሞላ የተደረደረ ልብስ ቢኖራቸው የግል ልብሳቸውን ለብሰው አይቀድሱም። ቅዱስ ፓትርያርኩ በረከታቸው ይደርብንና የፈለገ አይነት ልብስ የፈለገ አይነት ሀብት ቢኖራቸው ቤተክርስቲያን ሲመጡ ግን ልብሰ ተክህኗቸውን ልብሰ ፕርጥርክናቸውን ለብሰው ብቻ ይቀድሳሉ። አያችሁ፣ ለቅዳሴው የሚገባውን ልብሰ ተክህኖ ብቻ እሱን ብቻ ለብሶ ቅዳሴው እንዲቀደስ ይደረጋል። የሚቆርቡ ሰዎች ነጭ ለብሰው ይመጣሉ። ያላቸውን ጥሩ ነገር የሚሉትን እነሱ እንደያቅሙ ለብሰው ይመጣል። ያ ነው ሙሽሪትነት የሚባለው። ያ ነው ሰርግ የሚባለው። ያ ነው የበጉ መስዋዕትነት የሚባለው እና እጅግ በጣም የተለየ ንጹሕ የሆነ ቅዱስ የሆነ ምስጋና የሚቀርብበት ሰዓት ነው ቅዳሴ። ሁላችንም ልባችን ለቅዳሴው የተከፈተ እንዲሆን የአምላካችን ቅዱስ ፈቃድ ይሆንልን። እዚህ ላይ ጊዜ የፈጀሁት በጣም ወሳኝ ስለሆነ ነው። መስቀል ብርሃንና ሌላውን የሚቀጥለው ጊዜ እንመለከታለን። ያው ዜማውም ላይ ትንሽ ገና ስለሆናችሁ ነው። ሃሌሉያ መቦ ብእሲን እሱን ዜማውን እስከምትጨርሱ ያለውን አንድ ላይ አድርገን የምንጨርስ ይሆናል ማለት ነው። ይሄ እምነበሃ የሚባለው ሰኞ፣ ማክሰኞ፣ ረቡዕ ሰኞ፣ ማክሰኞና ሐሙስ በእነዚህ በሶስት ቀናት እንደሚባል አስታውሰናል። በ10 በ27 ካልሆነ በስተቀር ይሄ ማለት 10 መስቀል 27 መድኃኔዓለም ወይ ሰኞ ወይ ማክሰኞ ወይ ሐሙስ ካልዋለ በስተቀር እምነበሃ ሰኞ፣ ማክሰኞ፣ ሐሙስ ይባላል ማለት ነው። ይሄን እንግዲህ በዚህ ጨርሰናል። ዜማው ማልቋል። የዚህን ትንታኔም በዚህ ጨርሰናል። የሚቀጥለው ጊዜ መስቀል አብርሃ የሚለውን እንመለከታለን። ግሩፕ ያልተቀላቀላችሁ የቴሌግራም ግሩፕ ቁጥር አሁን እነግራችኋለሁ። ያልያዛችሁ ያልገባችሁ ማለት ነው። እሱን እነግራችሁና በዛ መልእክት ትልካላችሁ። ሊንክ አስቀምጥላችኋለሁ።
ወደ ግሩፑ ትገባላችሁ። ወደ ግሩፑ ስትገቡ ግሩፑ ጉባኤ ሐዲስ ኪዳን ነቃ ጥበብ ጉባኤ ሐዲስ ኪዳን ነው የሚለው። እዚያ ግሩፕ ላይ መምህር ያሬድ ያስቀመጧቸው ድምጾች አሉ ሪከርድ አድርገው። ለምሳሌ ምነበሃን የብቻ ከነ ፎቶ ከነ ምልክቱ ማለት ነው። ከዛ ደግሞ መስቀል አብርሃን የብቻ ከነ ፎቶ ከነ ምልክቱ ማለት ነው። ከዛ ቀጥሎ ኩሉ ዘገብርሃን፣ ከዛ ደግሞ ሃሌሉያ መቦ ብእስ የሚለውን ከነ ፎቶ ከነ ምልክቱ ማለት ነው፣ ከነ ንባቡ ከነ ዘሩ ማለት ነው። ድምጹን ደግሞ በዜማ አስቀምጠዋል እና እያንዳንዱን የቅርብ ሪሰንት የሆነውን ፒን አድርጌዋለሁ። ፒን የተደረገ ማለት ከላይ እንዲታይ የተደረገ ማለት ነው። እዛ ላይ እሱን ክሊክ ስታደርጉት ወይም ደግሞ አንዳንድ ጊዜ ጽፌ አጥኑ ብዬ ታች አስቀምጠዋለሁ። እሱን ክሊክ ስታደርጉ ወደ ድምፁ ወደ ላይ ይወስዳችኋል። ቮይሱን ከፍታችሁ መስማት ብቻ ነው። ስለዚህ እዛ ላይ እያዳመጣችሁ መቀጠል ይቻላል ማለት ነው። ቁጥሩን እነግራችኋለሁ። 0909 ያልያዛችሁ ሰዎች አዲስ አይደለም፣ ከዚህ በፊት ሰጥቻለሁ። ግን ደግሞ ያልያዛችሁ ሰዎች 0909 ብላችሁ እንደገና አሁንም 09 ከዛ 92 98 መጨረሻውም 09 92 98 09 ደግሞ አለው 09 92 98 09 ጥሪ አይሰራም፣ ለኤስኤምኤስም አያገለግልም። ቴሌግራም ላይ ብቻ መልእክት ማስቀመጥ ከገርጂ ወይ ከእንደዚህ ሰላም የፈለጋችሁትን መልእክት ልጽፉ ትችላላችሁ። ሊንኩ ብቻ ነው የሚቀመጥላችሁ። ጥያቄ በጣም ረጃጅም ጥያቄዎች አንቀበልም። አድካሚ የሆኑ ለጽሁፍ የሚታክቱ ጥያቄዎችን አትጠይቁ። ለነዛ ጥያቄዎች ካስፈለገ ወረቀት ጽፋችሁ ወይ ደግሞ በዛ እንኳን ቢቀመጥ የጉባኤ ሐዲስ ኪዳን የጥያቄዎቻችሁ መልሶች መርሃ ግብር አለ። በዚያ ጊዜ መልስ ልሰጥ እችላለሁ እንጂ እያንዳንዱ የተጠየቀውን ጥያቄ ይሄ ማለት እንዲህ ነው እያልኩኝ ያን እየጻፍኩኝ አዳሬን ሙሉ አንዳንዱ ሰው ጥያቄ እንደዛ ስለሆነ ሌሊቱን ሙሉ እየጻፍኩኝ ጥያቄ እየመለስኩኝ አልውልም። ወሳኝ የሆኑ የህይወት ጥያቄዎች ካሉ አጫጭር በዚህ ጉዳይ ላይ በሉ። ከዛ ደግሞ ትዕግስት ይኖራችሁ ጊዜ ሲገኝ ያ ጥያቄ መመለስ ይችላል። በጣም አስፈላጊ ወሳኝ የሆኑ የህይወት ጥያቄዎች ካሉ ለምሳሌ ከስጋው ደሙ ጋር በተያያዘ ያሉ ጥያቄዎች፣ አሁንም ከማስቀደስ ጋር ያሉ ጥያቄዎች፣ ከቤተክርስቲያን ስርዓት ጋር በጣም እንዲህ ነው ምን ማድረግ ይችላል የሚሉ ጥያቄዎች ካሉ ከነዛ ከህይወት ጥያቄዎች ጋር የተያያዙ ካሉ በአጭር መመለስ የሚችሉ እነሱን መመለስ ይችላሉ። የዶግማ ጥያቄ፣ የነገር ሃይማኖት ጥያቄ ግን አንደኛ እንደዚህ ሁለተኛ እንደዚህ ሶስተኛ አራተኛ ብሎ 10 ምናምን ጥያቄ የሚያስቀምጥ ሰው አለ። እነዚህን ጥያቄዎች ከይቅርታ ጋር መመለስ አልችልም። ይህን እንድታውቁ እወዳለሁ። ከዛ ውጭ ግን አክብራችሁ በዚህ ጉባኤ ስለምትገኙ ለሁላችሁም እግዚአብሔር ጸጋውን ክብሩን ያድላችሁ። የቅድስት ቤተክርስቲያን ክብር በሁላችንም ላይ ይደርብን። ከሰዓት አንፃር ቀጥታ ወደ መምህር ያሬድ ወደ ቅዳሴ ተሰጥቶ ዜማ ጥናት ክለሳው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።